السلام عليكم ورحمة الله وبركاته. ودنا تكبراتشو የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን እንዲሁ ደግሞ እንድናስተካክል የሚረዱ ትምህርቶችን እየተማማረን እዚህ ደርሰናል። ማለትም ሱረቱል ማዑን ደርሰናል ማለት ነው። የዛሬው ትምህርታችን የሚሆነው ሱረቱል ማዑን ነው ኢንሻአላህ የአላህ ሱብሓነሁ ወተዓላ ፈቃድ ከሆነ። ልክ ባሳለፍነው ትምህርቶቻችን ላይ እንደተማማርነው መጀመሪያ አነብላችሁና ሁለተኛ ወደ ትንተና እገባለሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም አረአይተ አለዚ ዩከዚቡ الدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون إن شاء الله ودتنتنا قبرنا ماتنا بسم الله سنل لك باصلفنا سورات بسمله ላይ ሲንን እንደያዝነው ሁሉ እዚህም ላይ እንይዛታለን ማለት ነው። ምክንያቱም የተለየ ሁክም ስለሌላት ወይ ደግሞ የተለየ ህግ ስለሌላት ሲንን እንደዛው ባሳለፍነው ትምህርቶቻችን ላይ እንደያዝነው እዚህም ላይ እንይዛታለን። ቢስሚላህ ስንል ላመል ጀላላውን ቀድሞት የመጣው ከስር ስለሆነ ላመል ጀላላው ይቀጥናል ማለት ነው። እንዴት አድርገን ቢስሚላህ ብለን አቅጠን እናነበዋለን። ላመል ጀላላው እንደምታዩት ሸድ ስላለው ደግሞ እናጠብቀዋለን። ቢስሚላህ ብለን አርረሕማን ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። አርረህ ብለን ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባታለን ማለት ነው። ሚመን ሁለት ሐረካ እንስባታለን። ቢስሚላህ አርረሕማን አርረሒም ብለን አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። ልክ ባሳለፍነው ራ ላይ እንዳወፈርነው ሁሉ እዚህም ላይ ራእን እናወፍረዋለን ማለት ነው። ሸድ ስለሆነም እናጠብቀዋለን። ከዛ ሚም መጨረሻ ላይ ነው የመጣችው ማለት ነው። የመጨረሻ ፊደል ትባላለች የሚቆምባት ስለሆነ ማለት ነው። ስለዚህ ስኩን ስለምትሆን ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊሱኩን ሁለት ወይ ደግሞ አራት እንዲሁ ስድስት እንስበዋለን ማለት ነው። ወይ ሁለት ወይ አራት ወይ ስድስት እንስበዋለን። ከዛ ሚም በምናቆምበት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ወይ ደግሞ ያዝ እናደርጋታለን ማለት ነው። እንዴት አድርገን እናነባዋለን ከተባለ ቢስሚላህ አርረሕማን አርረሒም ብለን እናነባዋለን። አረአይተ አለዚ ስንል አረአይተ ስንል ሮ ፈትሐ ስለሆነ እናወፍረዋለን። አረአይተ ብለን አረአይተ አንለም፣ ምክንያቱም ፈትሐ ስለሆነ ሮ ይወፍራል ተባብለናል ባሳለፍነው ትምህርቶቻችን ላይ። አረአይተ ስንል አሮ ስንል ሮ ይወፍራል። ከዛ ያ እንደምታዩት ስኩን ሆናለች። ስለዚህ ምን እናደርጋታለን? ያእን ቆይታ እናደርግባታለን። ምክንያቱም ስኩን ስለሆነች ማንኛውም ፊደል ስኩን በሚሆን ሰዓት ቆይታ እናደርግበታለን ተባብለናል። ከቀልቀላ ፊደላቶች ወይ ደግሞ ከሚነጥሩ ፊደላቶች ውጭ ማለት ነው። እዚህ ጋር ደግሞ ያ እንደምታዩት ከሚነጥሩ ፊደላቶች አይደለችም። ከዛ ደግሞ ያ ስኩን ሆናለች። ስለዚህ ምን እናደርጋታለን? ቆይታ እናደርግባታለን ከተባለ አረአይተ አለዚ ብለን ነው ማለት ነው። አለዚ ስንል ላ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ከዛል ከስር ቀጥሎ ያ ስኩን መጥቷል። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። እንዴት አድርገን አረአይተ አለዚ ብለን ሁለት ሐረካ ስበን እናነበዋለን ማለት ነው።
ዩከዚቡ ቢዲን ስንል ዩከዚቡ ስንል ዛል ሸድ ስለሆነች እናጠብቃታለን። ዩከዚቡ ብለን ቢዲን ስንል ዳል ሸድ ስለሆነች እዚህም ላይ ዳልን እናጠብቃትና ኑን እንደምታዩት መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ያለችዋ ያ ነች። ያ ደግሞ ከመጨረሻ ፊደል በፊት የሚመጣ መድ ምን ይባላል? መደል ዓሪድ ሊስኩን ይባላል። መደል ዓሪድ ሊስኩን ልክ አርረሒም ብለን እንደሳብነው ሁሉ እዚህም ላይ ቢዲን ብለን መደል ዓሪድ ሊስኩን 2 ወይ ደግሞ 4 ወይ 6 እንስበዋለን ማለት ነው። ከዛ ኑን በሚቆምባት ሰዓት ስኩን ትሆናለች። ስለዚህ ቆይታ እናደርግባታለን ማለት ነው። እንዴት አድርገን አረአይተ አለዚ ዩከዚቡ ቢዲን ብለን ቆይታ እናደርግባታለን። ምክንያቱም ስኩን ስለምትሆን ማለት ነው። ፈዛሊከ አለዚ ስንል ፈዛሊከ ስንል ከዛል ፈትሐ ቀጥሎ አሊፍ ሰጊራ መጥቷል። አሊፍ ሰጊራ ስለመጣ መደ ጠቢዒ 2 ሐረካ እንስባለን። እንዴት አድርገን ፈዛሊከ ብለን ፈዛ ብለን 2 ሐረካ ስበን እናነባዋለን። ፈዛሊከ አለዚ ስንል አለዚ ስንል ላም ሸድ ስለሆነ እናጠብቀዋለን። ከዛል ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ 2 ሐረካ እንስበዋለን። እንዴት አድርገን ፈዛሊከ አለዚ ብለን መደ ጠቢዒ 2 ሐረካ ስበን እናነባዋለን ማለት ነው። የዱዑል የቲም ስንል የዱዑ ስንል ዓይን ሸድ ስለሆነ እናጠብቀዋለን። ከዛ እዚህ እንደምታዩት ላም ስኩን ነች። ስለዚህ ምን እናደርጋታለን ማለት ነው? ቆይታ እናደርግባታለን ወይ ደግሞ ያዝ እናደርጋታለን። እንዴት አድርገን ፈዛሊከ አለዚ የዱዑል ላም እንደምታዩት ላም ስኩን ነች። ስለዚህ ፈዛሊከ አለዚ የዱዑል የቲም ብለን እናነባዋለን። አልየቲም ስንል ሚም የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ያለው መድ ልክ እንዳሳለፍነው መደል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። ሚም መጨረሻ ላይ ስለሆነ የመጣችው ቆይታ እናደርግባታለን። ምክንያቱም በስኩን ስለሆነ የምናቆምባት ስኩን የሆነ ፊደል በሙሉ ይያዛል ስላለን ከቀልቀላ ፊደላቶች ውጭ ሚም ደግሞ ከቀልቀላ ፊደላቶች ውጭ ስላል አይደለች እንይዛታለን ማለት ነው። እንዴት አድርገን ፈዛሊከ አለዚ የዱዑል የቲም ብለን ወላ የሑዱ ስንል ወላ ስንል ከላም ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ መደ ጠቢዒ ልክ ፈዛሊከ እንዳልነው ወላ ብለን 2 ሐረካ እንስበዋለን። ወላ የሑዱ ስንል ዶድ ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን ማለት ነው። ወላ የሑዱ እንጂ የሑዱ ዱ አይባልም። ዳልና ዶድ ይለያያሉ ማለት ነው። ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። እንዴት አድርገን ወላ የሑዱ ብለን ሸዱንም አጥብቀን እንዲሁ ደግሞ አወፍረንም እናነባዋለን ማለት ነው። ዓላ ጠዓሚል ሚስኪን ስንል ዓላ ስንል ከላም ፈትሐ ቀጥሎ አሊፍ ሰጊራ መታለች። እንደምታዩት አሊፍ ሰጊራ መታለች። አሊፍ ሰጊራ ስለመጣች መደ ጠቢዒ ልክ ፈዛሊከ ብለን ከላይ እንዳሳለፍነው ፈዛሊከ ብለን 2 ሐረካ ስበን እንዳሳለፍነው ዓላ ስንልም 2 ሐረካ እንስባለን ማለት ነው። ወላ የሑዱ ዓላ ጠዓሚል ሚስኪን ብለን እናነባለን። ዓላ ብለን እናነባለን ማለት ነው። ጠዓሚል ስንል ከዓይን ፈትሐ ቀጥሎ እንደምታዩት አሊፍ ስኩን መጥቷል። ጠዓ ስንል ጣ የሚወፍር ፊደል ነው። ዓላ ጦ ብለን ጣን አወፍረን ነው የምናነበው ማለት ነው። ጣ በመጀመሪያ ይወፍራል። ከዛ ከዓይን ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ ከላይ እንዳሳለፍነው እዚህ ጋር ወላ ብለን ስበን ነበር። እዚህም ጋር ጠዓ ብለን ዓይንን እንስባለን ማለት ነው። እዚህ ላምን እንደሳብነው ሁሉ እዚህም ላይ ምንም የሚለያይ ሕክም ስለሌላቸው ሁለቱንም 2 ሐረካ እንስባለን ማለት ነው።
ወላ የሑዱ ዐላ ጠዓሚል ሚስኪን ብለን እናነባለን። አልሚስኪን ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። አል ብለን ጠዓሚል ብለን ስኩን እናደርጋታልና ቆይታ እናደርግባታለን ማለት ነው። አልሚስኪን ስንል ሲን ስኩን ስለሆነች እንደምታዩት ቆይታ እናደርግባታለን ማለት ነው። ከዛ የመጨረሻ ፊደል ኑን ነች። ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን 2 4 6 እንስባለን ማለት ነው። ልክ አልየቲም ብለን ቢዲን ብለን እንዳሳለፍነው ሁሉ አልሚስኪን ብለን እንስባለን ማለት ነው። ከዛ ኑን የመጨረሻ ፊደል ስለሆነች በስኩን ነው የሚቆሙባት ማለት ነው። በስኩን ስለሆነ የሚቆሙባት ስኩን የሆነ ፊደል በሙሉ ይያዛል ስላልን ከሚነጥሩ ፊደላቶች ውጭ ኑንንም ያዝ እናደርጋታለን ማለት ነው። እንዴት አድርገን እናነባለን? ወላ የሑዱ ዐላ ጠዓሚል ሚስኪን ብለን እናነባለን። ፈወይሉን ሊልሙሰሊን ስንል ፈወይ ስንል እንደምታዩት ያ ስኩን ሆናለች። ያ ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ከላም እንደምታዩት ዶመተይን አሉ። ከላም ከላይ በኩል ምን አሉ? 2 ዶማዎች አሉ ማለት ነው። እነዚህ ዶመተይኖች አይመጡም። ከነዚህ ፊደላቶች ቀጣይ የመጣው የኢኽፋ ወይ ደግሞ የኢድጋም ፊደል ቢሆን እንጂ ማለት ነው። የኢዝሃር እሳ እንደዚህ አይደለም የሚመጡት። የኢዝሃር ሲመጡ አሳያቸዋለሁ ኢንሻአላህ። የኢዝሃር እንዲህ ሳይሆን እንዲህ ሁና ከላይ ቆለፍ ያለች ነው እንጂ የምትመጣው ሁለቱም ዶሞች ግልጽ ሆኖ አይመጡም እንደዚህ። እነዚህ ሁለቱ ሆነው ከመጡ ምንድነው ወይ የኢድጋም ፊደል ነው የመጣው ቀጣይ ወይ ደግሞ የኢዝሃር ፊደል ነው ማለት ነው። ከዚህ በኋላ ከዚህ ከዶመተይኖቹ በኋላ የመጣው አሁን የኢድጋም ፊደል ላም ነው ማለት ነው። ላም የኢድጋም ፊደል የሆነው ላም ነው። ስለዚህ ምን እናደርጋቸዋለን? እነዚህ ዶመተይኖች ይጨፈለቃሉ። እንዴት አድርገን ፈወይሉን ሊል ብለን ፈወይሉን ሊልሙሰሊን ብለን ጨፍልቀን እንቀራቸዋለን እንጂ ፈወይሉን ብለን ግልጽ አናደርጋቸውም። ወይ ደግሞ ወኢኽፋ ፈወይሉን ሊልሙሰሊን ብለን አንቀራቸውም። እንዴት አድርገን ነው? ፈወይሉን ሊልሙሰሊን ብለን ነው የምናነባቸው ማለት ነው። ላም እንደምታዩት ሸድ ስለሆነች እናጠብቃታለን። ከዛ ሁለተኛይቱ ላም ደግሞ እዚህ የምታዩት ስኩን ነች። ስለዚህ ምን እናደርጋታለን? እንይዛታለን። አልሚስኪን እንዳልነው ሁሉ ፈወይሉን ሊል ብለን ቆይታ እናደርግባታለን ማለት ነው። ፈወይሉን ሊልሙሰሊን ስንል ሶድ የሚወፍር ፊደል ስለሆነ እናወፍረዋለን። አልሙሰሊን አንልም። አልሙሰሊን ፈወይሉን ሊልሙሰሊን ፈወይሉን ሊልሙሰሊን ብለን ነው የምናነበው ማለት ነው። እሺ ሷድ የሚወፍር ፊደል ስለሆነ እናወፍረዋለን ተባብለናል። ከዛ እንደምታዩት ላም ሸድ አላት። ስለዚህ ሸዷን እናጠብቀዋለን ማለት ነው። ሊልሙሰሊን ብለን ሸዱን አጥብቀን እንቀረዋለን። ኑን የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። እንዴት አድርገን ፈወይሉን ሊልሙሰሊን ብለን ማለት ነው። አለዚነ ሁም ስንል አለዚነ ስንል ላም እንደምታዩት ሸድ ነች። ስለዚህ እናጠብቃታለን ማለት ነው። ከዛል ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ 2 ሐረካ እንስብበታለን ወይ ደግሞ እንስበዋለን። አለዚነ ብለን 2 ሐረካ ስበን እንቀረዋለን። አለዚነ ሁም ስንል ሚም እንደምታዩት ስኩን ነች። ስለዚህ ቆይታ እናደርግባታለን ማለት ነው። አለዚነ ሁም ብለን ቆይታ አድርገን እናነባታለን። አን ሶላቲሂም ስንል ኑን ስኩን መታለች። ኑን ስኩን ከዚህ በፊት እንደተማማር ነው። ኑን ስኩን ማለት ከሐረካ ያገለለች ወይ ደግሞ ምንም አይነት ሐረካ የሌላት ማለት ነው። እንደምታዩት እዚህም ላይ ምንም አይነት ሐረካ የላትም። ኑን ፈትሐም አይደለችም፣ እንዲሁ ደግሞ ከስርም አይደለችም፣ ዶምም አይደለችም።
ምንድናት? ምንም አይደለችም ብላ ኑን ስኩን ሆና ነው የመጣችው። ከሷ በኋላ እንዳሉት ፊደላቶች አህዋሏ ይቀያየራል ማለት ነው። አን ሶላቲሂም ስንል ከኑን አስኩን በኋላ ከኑን ስኩን በኋላ ሷድ መጥቷል። ሷድ ደግሞ የኢኽፋእ ፊደል ነው። እንዲሁ ደግሞ የሚወፍር ፊደል ስለሆነ ጉናውን ወፍረን ነው የምንቀራው። እንዴት አድርገን አለዚነ ሁም ዐን ሶላቲሂም ብለን ዐን ሶላቲሂም እንጂ ዐን ሶላቲሂም አይባልም። ምክንያቱም ከኑን ስኩን ቀጥሎ የመጣው የሚወፍር ፊደል ስለሆነ ጉናውም አብሮ ስለሚወፍር ማለት ነው። ዐን ሶላቲሂም ነው የምንለው። ከላም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። እንዴት አድርገን አለዚነ ሁም ዐን ሶላቲሂም ሶላ ብለን ሁለት ሐረካ ስበን እንቀራለን። ዐን ሶላቲሂም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። አለዚነ ሁም ዐን ሶላቲሂም ብለን ቆይታ እናደርግባታለን። ሳሁን ስንል ከሲን ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። ዐን ሶላ ብለን እንደሳብነው ሁሉ እዚህም ላይ ሳ ብለን መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። እንዴት አድርገን እናነባዋለን? አለዚነ ሁም ዐን ሶላቲሂም ሳሁን ሳሁን ብለን እናነባዋለን። ኑን የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። ከዛ ኑን በምናቆም ሰዓት ስኩን ትሆናለች። ስለዚህ ስኩን በምትሆን ሰዓት ቆይታ ማድረግ ግዴታ ይሆንብናል ማለት ነው። እንዴት አድርገን እንቀራዋለን? አለዚነ ሁም ዐን ሶላቲሂም ሳሁን ብለን እናነባዋለን። አለዚነ ሁም ስንል አለዚነ ስንል ከላይ እንዳሳለፍነው ላም ሸድ ስለሆነች እናጠብቃታለን። አለዚነ ብለን ላም ሸድ ስለሆነች እናጠብቃታለን። ከዛል ከስር ቀጥሎ ያ ስኩን ስለመጣች መደ ጠቢዒ ሁለት ሐረካ እንስበዋለን። አለዚነ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባዋለን። አለዚነ ሁም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። አለዚነ ሁም ብለን ቆይታ አድርገን እናነባታለን። ዩራኡን ስንል ዩሮ የምትለው እዚህ እንደምታዩት ሮ ፍትሐ ስለሆነ መጀመሪያ እናወፍራታለን። ከዛ እንደምታዩት አሪፍ ላይ መድ አለ። ይሄ የምታዩት ዚግዛጉ መድ ስለሆነ ይሄ መድ መጥቷል። ይሄ መዱ ያለበት ፊደል ሮ እና እንዲሁ ደግሞ ሐምዛ ይቺ ከመዱ በኋላ ያለችው ሐምዝ በአንድ ከሊማ ስለሆነ የመጡት መዱል ዋጅቡል ሙተሲል ሁለት ሳይሆን 4 እና 5 ይሳባል። ሁለት አይሳብም። መዱል ዋጅቡል ሙተሲል ሁለት መሳብ አይቻልም። 4 ወይ ደግሞ 5 እንስበዋለን ማለት ነው። አለዚነ ሁም ዩራኡን ብለን መዱል ዋጅቡል ሙተሲል 4 ወይ ደግሞ 5 እንስበዋለን ማለት ነው። እንደምታዩት ኑን የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ያለው ዋው ነው። ዋው ደግሞ ከመድ ፊደላቶቹ ውስጥ አንዱ ዋው ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ኑን በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን አለዚነ ሁም ዩራኡን ብለን ቆይታ አድርገን እናነባታለን ማለት ነው። ወየምነዑነል ማዑን ስንል ወየም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ወየም ብለን ቆይታ እናደርግባታለን። ወየምነዑነል ስንል ከዐይን ዶም ቀጥሎ ዋው ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እንዴት አድርገን ወየምነዑነል ዑ ብለን ሁለት ሐረካ እንስበዋለን። ወየምነዑነል ስንል እዚህ እንደምታዩት ላም ስኩን ነች። ስለዚህ የምናደርጋታለን ቆይታ እናደርግባታለን ማለት ነው። እንዴት አድርገን
ወየምነዑነል ብለን ቆይታ አድርገን እናነባታለን። አልማዑን ስንል አል ስንል ላም ቆይታ ይደረግባታል ተባብለናል። ከሚም ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ ሚምን እንዴት አድርገን እንስባታለን? መደ ጠቢዒ ሁለት ሐረካ እንስበዋለን። እንዴት አድርገን? አልማዑን ብለን አልማዑን ብለን ሚምን ሁለት ሐረካ ስበን መደ ጠቢዒ እናነባታለን ማለት ነው። አልማዑን ብለን ከዛ እንደምታዩት ኑን የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን መደል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። 2 4 6 ሲባል ወይ 2 እንስበዋለን ወይ ደግሞ 4 እንስበዋለን ወይ ደግሞ 6 እንስበዋለን ማለት ነው። ከዛ ኑን መጨረሻ ላይ ስለሆነች የመጨረሻ ፊደል ስኩን ስለሚሆን እናደርገዋለን። በስኩን ስለሆነ የሚቆመው ኑን ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን? ወየምነዑነል ማዑን ብለን ቆይታ አድርገን እናነባታለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።